ዓለም አቀፉ ፖለቲካ በ2026 መጀመሪያ ላይ እጅግ አስገራሚና አስደንጋጭ በሆነ የታሪክ ምዕራፍ ላይ ይገኛል። አሜሪካው ፕሬዝዳንት ዶናልድ ትራምፕ የዴንማርክ ግዛት የሆነችውን ግሪንላንድን ለመቆጣጠር የጀመሩት ግፊት ከአውሮፓውያን ጋር ወደ ለየለት የንግድና ወታደራዊ ፍጥጫ አምርቷል። ትራምፕ አውሮፓውያን ትኩረታቸውን ከግሪንላንድ ይልቅ በሩሲያና ዩክሬን ጦርነት ላይ እንዲያደርጉ የሰጡት ምክር ለአውሮፓ መሪዎች ትልቅ የቤት ሥራ ሆኖባቸዋል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን ፕሬዝዳንት ዶናልድ ትራምፕ ግሪንላንድን የመቆጣጠር ፍላጎታቸውን ከዩክሬን ጦርነትና ከኖቤል የሰላም ሽልማት ጋር እንዴት እንዳስተሳሰሩት እንዲሁም አውሮፓ የገጠማትን የማይቻል እንቆቅልሽና ዩክሬን በዚህ የፖለቲካ ጨዋታ ውስጥ ያላትን ሚና እንመለከታለን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኤንቢሲ ኒውስ በሰጡት ቃለ ምልልስ አውሮፓውያን መሪዎች ግሪንላንድን ለመቆጣጠር ለሚያደርጉት ጥረት የሚያሳዩትን ተቃውሞ ክፉኛ ተችተውበታል። እንደ ትራምፕ አባባል አውሮፓውያን ትኩረት ሊሰጡት የሚገባው በደጃቸው ላይ ስላለው የሩሲያና ዩክሬን ጦርነት እንጂ ስለ ግሪንላንድ መሆን የለበትም። ትራምፕ አውሮፓ በሩሲያና ዩክሬን መካከል ባለው ጦርነት ላይ ማተኮር አለባት፣ ምክንያቱም እውነቱን ለመናገር ያ ጦርነት ወዴት እንዳደረሳቸው እያየሁት ነው ብለዋል። ይህ ንግግር አውሮፓውያን የራሳቸውን ደህንነት መጠበቅ ባልቻሉበት ሁኔታ የአሜሪካን ስልታዊ ጥቅም በሚነካው የግሪንላንድ ጉዳይ ላይ ጣልቃ መግባታቸው ተገቢ እንዳልሆነ የሚገልጽ ተቆርቋሪ የሚመስል ግን ደግሞ ማስፈራሪያ ያዘለ መልእክት ነው። ፕሬዝዳንቱ ስምምነት ላይ ካልተደረሰም በአውሮፓ ሀገራት ላይ 100% ታሪፍ እንደሚጥሉ በመግለጽ የአውሮፓን ኢኮኖሚ ለማንበርከክ ዝግጁ መሆናቸውን አረጋግጠዋል። ከዚህ ምክር መሰል ማስጠንቀቂያ በስተጀርባም ትልቅ የግልና ስልታዊ ምክንያቶች እንዳሉ ይገለጻል። ትራምፕ ግሪንላንድን እንደ አሜሪካ 51ኛ ግዛት የመቀላቀል ታሪካዊ ፍላጎት ያላቸው ሲሆን ይህም ስማቸውን አላስካና ሃዋይን ወደ አሜሪካ ግዛት ካጠቃለሉ መሪዎች ተራ እንደሚያሰልፈው ያምናሉ። ይሁን እንጂ የዚህ ፍላጎት መነሻ ከብሔራዊ ጥቅምና ከጸጥታ ስጋት ባለፈ ከግል ስሜት ጋር የተያያዘ መሆኑን ለኖርዌይ ጠቅላይ ሚኒስትር የላኩት ደብዳቤ ፍንጭ ሰጥቷል። ትራምፕ የኖቤል የሰላም ሽልማት ባለማግኘታቸው ያላቸውን ቅሬታ ገልጸው ኖርዌይ ሽልማቱን ሙሉ በሙሉ ትቆጣጠራለች ብለዋል። በዚህም ምክንያት ከእንግዲህ ስለ ሰላም ብቻ የማሰብ ግዴታ እንደሌለባቸውና ለአሜሪካ የሚበጀውን ለማድረግ ግሪንላንድን መቆጣጠር እንደሚፈልጉ ገልጸዋል። ይህ የሚያሳየው ትራምፕ ዓለም አቀፍ ሕግጋትንና ዲፕሎማሲያዊ ስነ ምግባራትን ወደ ጎን በመተው በኃይልና በጥቅም ላይ የተመሠረተ ፖሊሲን እየተከተሉ መሆኑን ነው። በዚህ አውድ ውስጥም አውሮፓ አሁን ላይ እጅግ አስቸጋሪ በሆነ ዲፕሎማሲያዊ አጣብቂኝ ውስጥ ወይም የማይቻል እንቆቅልሽ ውስጥ ገብታ ትገኛለች። በአንድ በኩል ከሩሲያ የሚሰነዘርባትን ወረራ ለመከላከል ዩክሬንን መደገፍና የአሜሪካን ወታደራዊ እንዲሁም የደህንነት ድጋፍ ማግኘት አለባት። በሌላ በኩል ደግሞ የአጋሩ አሜሪካ ፕሬዝዳንት የዴንማርክን ሉዓላዊነት በመጣስ ግሪንላንድን ለመጠቅለል የሚያደርጉትን ጫና መቋቋም ይኖርባታል። ከዚህ ጋር በተያያዘም የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮንደር ሌየን እና ሌሎች መሪዎች የግሪንላንድን ግዛት አንድነት ለመጠበቅ ቃል ቢገቡም አሜሪካ ድጋፏን ካነሳች ግን ዩክሬን በሩሲያ እጅ እንደምትወድቅ እንዲሁም አውሮፓም ለወረራ እንደምትጋለጥ ያውቃሉ። ይህ ሁኔታ አውሮፓውያን መሪዎች ግሪንላንድን ለትራምፕ ሰጥቶ ዩክሬንን ማዳን ይቻላልን የሚል አሰቃቂ ጥያቄ እንዲያነሱ አስገድዷቸዋል። ፕሬዝዳንት ዶናልድ ትራምፕ ከሩሲያ ጋር በመነጋገር የዩክሬንን ጦርነት ለማስቆም የሚፈልጉት ለሰላም ብለው ሳይሆን ከሩሲያ ጋር የንግድ ግንኙነት ለመፍጠርና በዩክሬን ውስጥ ለቤተሰቦቻቸውና ለወዳጆቻቸው የገንዘብ ጥቅም ለማስገኘት እንደሆነ ይተቻል። በዚህ ሂደት ውስጥ ትራምፕ በአውሮፓና በሩሲያ መካከል ምርጫ ሲያደርጉ የራሳቸውን ጥቅም ወደሚያስከብረው ወደ ሩሲያው ፕሬዝዳንት ቭላዲሚር ፑቲን ያዘነበሉ ይመስላሉ። እናም አውሮፓ
ለትራምፕ ፍላጎት ካልተገዛች አሜሪካ ለዩክሬን የምታደርገውን ወታደራዊና የመረጃ ድጋፍ እንደምትከለክል በማስፈራራት ላይ ትገኛለች። ይህ ደግሞ አውሮፓን እጅግ በጣም አስቸጋሪ በሆነ የማይፈታ እንቆቅልሽ ውስጥ ከቷታል። በአንጻሩ ደግሞ አውሮፓ ግሪንላንድን ሳታጣ የዩክሬን ድጋፍ እንዲቀጥል ማድረግ ትችላለች የሚለው ጥያቄ የአውሮፓ መሪዎችን እንቅልፍ እየነሳ ይገኛል። የአውሮፓ ኮሚሽን ፕሬዝደንት ኡርሱላ ቮንደር ሌየን እና የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን የግሪንላንድን ሉዓላዊነት ለማስከበር ቆርጠው የተነሱም ይመስላሉ። ሆኖም ግን ይህንን ለማድረግ የሚከፍሉት ዋጋ እጅግ ከፍተኛ እንደሆነም ከወዲሁ እየተገለጸ ይገኛል። አውሮፓ ለግሪንላንድ ጥበቃ በቆመች ቁጥር ፕሬዝደንት ትራምፕ በዩክሬን ጉዳይ ላይ ያላቸውን ትብብር እያሳሱ ይሄዳሉ። ይህ ደግሞ ሩሲያ በዩክሬን ላይ የምታደርገውን ወረራ እንድታጠናክርና ወደ ሌላው የአውሮፓ ክፍል እንድትስፋፋ ዕድል ይሰጣታል። እዚህ ጋር በተያያዘም ትራምፕ ዩክሬንን እንደ መጫወቻ ካርታ እየተጠቀሙባት እንደሆነ ግልጽ ነው። አውሮፓ ግሪንላንድን ለእርሳቸው እንድትለቅ ለማስገደድ የዩክሬንን ደህንነት እንደ መደራደሪያ እያቀረቡትም ይገኛሉ። አውሮፓውያን ለግሪንላንድ ጥበቃ ሲቆሙ ትራምፕ የንግድ ታሪፍ በመጣል የአውሮፓን ኢኮኖሚ ለማዳከም እየሞከሩ ሲሆን ይህም አውሮፓ በዩክሬን ላይ የምታደርገውን ድጋፍ እንድትቀንስ ግፊት ያደርጋል። እናም ትራምፕ ዩክሬንን አውሮፓውያንን ዝም ለማሰኘት እንደ መጫወቻ ካርድ እየተጠቀሙባት እንደሆነ ግልጽ እየሆነ መጥቷል። አውሮፓውያን ለዩክሬን ደህንነት ያላቸውን ስጋት በሚገባ የሚያውቁት ትራምፕ በግሪንላንድ ጉዳይ ላይ የሚያሰሙትን ተቃውሞ ካላቆሙ የአሜሪካን የዩክሬን ድጋፍ እንደሚያቋርጡ በተዘዋዋሪ እየገለጹ ነው። ትራምፕ በዩክሬን ላይ ትኩረት አድርጉ ሲሉ አውሮፓውያን ጉልበታቸውና ትኩረታቸውን በግሪንላንድ ላይ እንዳያባክኑና የግሪንላንድን ጉዳይ ለአሜሪካ ትተው እነርሱ ከሩሲያ ጋር እንዲታገሉ መገፋፋታቸው ነው። ይህ ስልት አውሮፓውያን በሁለት እሳት መካከል እንዲገቡ አድርጓቸዋል። ዩክሬንን ለማዳን ሲሉ የአሜሪካን በግሪንላንድ ላይ ያለውን ፍላጎት ዝም ብለው ከተመለከቱ ደግሞ የአህጉሪቱ ሉዓላዊነትና የኔቶ አንድነት አደጋ ላይ ይወድቃል። በሌላ በኩል ግሪንላንድን ለመከላከል ከቆረጡ ከትራምፕ ጋር የሚፈጠረው የንግድ ጦርነትና ወታደራዊ መራራቅ ዩክሬን በሩሲያ እጅ እንድትወድቅ መንገዱን ሊጠርግ ይችላል። እዚህ ጋር በተያያዘም እንደ ፈረንሳይና ስፔን ያሉ ሀገራት መሪዎች እንደሚከራከሩት ከሆነ ትራምፕ ግሪንላንድን እንዲቆጣጠሩ መፍቀድ ቭላዲሚር ፑቲን ዩክሬንን እንዲወሩ ሕጋዊነት እንደ መስጠት ይቆጠራል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ እንደገለጹት አሜሪካ ግሪንላንድን በኃይል ከያዘች ፑቲን በዓለም ላይ ደስተኛው ሰው ይሆናሉ። ምክንያቱም ይህ እርምጃ የሩሲያን የዩክሬን ወረራ ትክክለኛነት ስለሚያረጋግጥላት ነው። ይህ ለአውሮፓ የኔቶን ሕልውና አደጋ ላይ የሚጥልና አህጉሪቱን ለአሜሪካም ሆነ ለሩሲያ ፍላጎት ተገዢ የሚያደርግ ክስተት ነው። አውሮፓውያን አሁን ላይ የገጠማቸው ምርጫ ግሪንላንድን አሳልፎ ሰጥቶ ዩክሬንን ለማዳን መሞከር ወይም ሁለቱንም ለመከላከል ቆርጦ መነሳት ነው። ነገር ግን ትራምፕ ያላቸውን የኢኮኖሚ ኃይልና ወታደራዊ የበላይነት በመጠቀም አውሮፓን ወደ ተሸናፊነት እየገፏት ይገኛሉ። እናም የትራምፕ አስተዳደር በ2026 እየተከተለ ያለው ፖሊሲ ዓለም አቀፍ ሕግጋትና የቆዩ አጋርነቶችን የሚፈታተን ሆኗል። ትራምፕ ግሪንላንድን የአሜሪካ አካል ለማድረግ ያላቸው ጽኑ ፍላጎት ከአውሮፓ የጸጥታ ስጋት ጋር ተሳስሮ ትልቅ ቀውስ እየፈጠረ ይገኛል። ዩክሬን በዚህ ፍጥጫ ውስጥ እንደ መደራደሪያ ካርድ እየቀረበች ሲሆን፣ አውሮፓውያን ደግሞ በሉዓላዊነታቸውና በደህንነታቸው መካከል አንዱን እንዲመርጡ እየተገደዱ ነው። ይህ ፍጥጫ ኔቶን ሊያፈርስ የሚችል ሲሆን፣ አውሮፓም ከከፍተኛ ጥገኝነት ወጥታ የራሷን ወታደራዊና ኢኮኖሚያዊ አቅም እንድትገነባ የሚያስገድዳት መራራ ሐቅ ሆኗል። ትራምፕ በግሪንላንድ ላይ ያላቸው ፍላጎትን ለማሳካት ዩክሬንን እንደ ማስፈራሪያ መጠቀማቸው የአሜሪካን የቀድሞ የዲፕሎማሲ ታሪክ የሚቀይርና የወደፊቱን የዓለም አቅጣጫ ሥርዓት የሚወስን ነው። አውሮፓም ከዚህ አጣብቂኝ ውስጥ ለመውጣት የምታደርገውን ትግል የአህጉሪቱን እንዲሁም የዓለምን ሰላም የሚወስን ይሆናል። መሪዎቿም ቢሆን በአሁኑ ወቅት በአሜሪካና በሩሲያ መካከል ባለው የጥቅም ግጭት ውስጥ ሆነው የራሳቸውን ሕልውና ለማስጠበቅ እየታገሉ ነው። ትራምፕ ግሪንላንድን ለማግኘት ሲሉ የዩክሬንን ደህንነትና የአውሮፓን ኢኮኖሚ መስዋዕት ለማድረግ ዝግጁ መሆናቸውን እያሳዩ ነው። አውሮፓ ግሪንላንድን ለመከላከል ስትቆም የዩክሬን ድጋፍ
ሊቋረጥባት ይችላል። ዩክሬንን ለማዳን ስትል ደግሞ የግሪንላንድን ሉዓላዊነት አሳልፋ መስጠት ሊኖርባት ነው። ይህ የማይፈታ እንቆቅልሽ አውሮፓ እንደ አንድ ራሱን የቻለ ኃይል እንድትወጣ ወይም በአሜሪካና በሩሲያ ፍላጎት ስር እንድትወድቅ የሚያደርግ ታሪካዊ ክስተት ሆኖም ይጠቀሳል። የግሪንላንድና የዩክሬን ዕጣ ፋንታ ተሳስሮ አውሮፓን ወደ አዲስ የዓለም ሥርዓት እየመራትም ይገኛል። አውሮፓውያን ከዚህ አጣብቂኝ ውስጥ ለመውጣት ያላቸው አማራጭ ጥቂት ቢሆንም በአንድነት በመቆም የራሳቸውን የጸጥታ መዋቅር መገንባትና ለትራምፕ ግፊት አለመንበርከክ ለቀጣዩ የአህጉሪቱ ደህንነት ወሳኝ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ዩሮኒውስ፣ ቢቢሲና ሲኤንኤንን በዋቢነት ተጠቅመናል።